ባልደረባችን ሁሉ ጊዜም እሱን ስንሰማ ደስ የሚለን ጓደኛችን አለና ኮሎኔል መኮንን ተስፋ ተራስን መኮንን ተመስለን ሽሎሞ እንደምን ዋላችሁ? እንደምን ዋልክ? ደህና ነህ ወይ? መስከን ደህና ነን። ዛሬ ቀኑ ታሪካዊ ቀን ነውና ከዚህ በዚህ ፕሮግራማችን በጊዜ አንተን ስንጠይቅህ የኻሜናይን ጉዳይና የኢራንን ጉዳይ ደጋግመን ስንናገር ቆይተንና አሁን ፊሽካው ተተኩሶ ከተተኮሰ በኋላ ደግሞ የሚገደለው ተገሎ በተለይ ኻሜናይ ራሱን ተመትቶ ሞቶ አሁን ቃለ መጠይቅ ያደረግነን አንተ እንደ ወታደር ማለት ነው በዛሬው ዕለት የሚሰማን መጀመሪያ ግልህን ስሜት ሲነገረኝና ከዛ በኋላ ወደ ጥያቄው ሄዳለሁ። አንደኛ ሁሉንም ወታደሮች ወክዬ ባይሆንም እንደ ወታደር አንተ ስታጠቃና ያሰብከው ሲሳካልህ ከዚህ የበለጠ እርካታ የሚሰጥ ነገር የለም። ትልቅ ደስታ ነው። ትልቅ የደከምክበት፣ የለፋበት፣ የታገልክበት ፕሮግራም ያወጣህበት ስለሆነ ውጤቱ ካማረ ደስ ይልሃል ማለት ነው። በሁሉም በምትሰራቸው ስራዎች በሙሉ ደስተኛና ትክክለኛ ከሆንክ ደስ የሚል ነገር ነው። ስለዚህ እኔም እንደ አንድ ተጠባባቂ ወታደር በጣም ደስተኛ ነኝ በዚህ ቀን። ምክንያቱም ከ40 ዓመት በላይ የሚጥረው የሚያደራጀው ገንዘብ የሚሰጠው ልምምድ የሚሰጠው የእስላማዊ ሺኢ የሚባለው የቴሮሪስቶች አባት ነው ትላንትና በ7 ሰዓት ወደማይመለሰው ተሸኝቷል። ስለዚህ ይህ ትልቅ ደስታ ነው። በነገራችን ላይ ሽሎሞ የዚህ ዘመቻ ስም ሻጋት አርየ ይባላል። አገሳ ይባላል። አንበሳ አገሳ ነው። አንበሳው ሲያገሳ ማለት ነው። አንበሳው እስራኤል ነው እያገሳ 200 በላይ ተዋጊ አየሮቹን በቅዳሜው ቀን በጠራራው ፀሐይ በማይታሰብበት ጊዜ ገብቶ ያደረገው ዘመቻ ያደረገው ድርጊት ታሪካዊ ብቻ ሳይሆን ዓለምን ያስደመመ ድርጊት ነው የተሰራው። አቶ መኮንን እዚህ ላይ ልጠይቅህ የፈለኩት ጥያቄ በመርት ለመጀመሪያው ሰሞኑን ስንናገር ኢራኖች ያው እኔ እናንተ ስንነጋገር አንበሳና ጥንቸል ነው ብለን ሁሉ ተነጋግረን ነበርና እነሱ እንዴት ነው ጉራቸው በዛ ያን ሁሉ ተናግረናልና ቢሆንም እንኳ በ2 ደቂቃ ውስጥ 40 በጣም ምርጥ የሆኑ መሪዎቻቸውንና ኻሜናይን ሲወገድ እነሱ አንቀላፍተው ነበር ማለት እንችላለን። ምን ማለት ነው? እንዴ ነው ሽሎሞ? ይህ ባለፈው ሳምንትም ስንወያይ ነግሬያችሁ ነበር። ይህ ፕላን ሊወጣ የነበረው ቅዳሜ ማታ ነበር። ግን ትላንትና ማታ ማለት ነው። ትላንትና ማታ ነበር ሊወጣ የነበረው ለዛሬ ጠዋት። ግን ቅዳሜ ጠዋት የሆነበት ትልቁ ምክንያት የምንጊዜም የማይሳነው ምንጊዜም የማይሰለቸው ታታሪው ሞሳድና የደህንነቱ ክፍል ኢራን ላይ በደህና መንቀሳቀስ አቅም አለው። በዚህ ሰዓት በሌሊቱ እነዚህ ባለስልጣናት ከሁለት ተቋማት አንደኛ የኢራን የሞሳድ ተቋም ሙሉ ባለስልጣናት ከአንድ ግቢ ነበሩ። ሌላው ተቋም ወታደራዊ አካል የምንለው መሽፈሮት ማፈኻ የምንለው አንድ ተቋም ገብተው ነበር። በዛን ሰዓት ለምን እንደገቡ ስላወቀ ቀጥታ የተደወለው ወደ ጠቅላይ ሚኒስትሩ ቤት ነበር ወይ መስሪያ ቤት ነበር። ጠቅላይ ሚኒስትሩ ቀደም ሲል ነግሬያቸዋለሁ ፍቃድ ካቢኔው እንዴት ሊገባ ነው ስትሉ አይ አስቀድሞ የሚቀበሉት ነገር አለ ብያችሁ ነበር። ጠቅላይ ሚኒስትሩ ብቻ ነው የወሰኑት ይላል። በዛን ሰዓት ይህን ሁኔታ ሲያውቁ የሞሳዱ አለቃ እንዴት ነገራቸው አሁን መሆን አለበት ሲሉ ከዛ በፊትም ዝግጅት ነበር። የአሜሪካ አየራት በሙሉ በኡብዳ እና በተለያዩ ከተማዎች ነበሩ። ትልቅ የማወናበድ ስራ ተሰርቷል። ለዛም ነው ትላንት ጠዋት በጠራራው ሰዓት በ7 ሰዓት በአንድ ደቂቃ ውስጥ ከ40 በላይ የሚሆኑ
ደህንነት ሰዎች፣ የሞሳድ ሰዎች፣ የኢራን ወታደራዊ አካላት አሊ ኻሜኒ የቴሮሪስቶች አባት በአንድ ደቂቃ ውስጥ ድባቅ መጥቶ የመጣው መከላከያ አየር ኃይላችን ነው። ይህ የሚደነቅ ነው። በዓለም ታሪክ እንደዚህ ተሰምቶ አይታወቅም። የሁለቱ ተቋም የአሜሪካ አየር ኃይልና የእስራኤል አየር ኃይል የሚሰሩትን ስራ በሙሉ ተከፋፍለው ያውቃሉ። የእስራኤል አየር ኃይል ሄደው እነዚህን ተቋማት ለማውደምና እነዚህን ከፍተኛ ባለስልጣናት ማውደም አለብኝ። ምክንያቱም እነዚህ ከወደሙ ኢራን በሙሉ አንደኛ ለኢራን ሕዝብ መታደግ ይችላለሁ። ወደፊት የምናደርገው ውጊያ ከኒውክሌሩ በፊት ነው። ሚሳኤሎችንና ሌሎች ተቋማትን የመንግስታዊ ተቋማትን መጉዳት የፈለጉት። ስለዚህ የአሜሪካና የእስራኤል አየር ኃይል አቶ መኮንን እዚህ ላይ እስቲ ምናልባት ተመልካቾቻችን በደንብ መረዳት እንዲችሉ ማወቅ ያው መረጃ ስለሆነ የአሜሪካ አውሮፕላኖች የጎዱት ምን ነው? የኛ ወታደሮች የሰሩት ስራ ምንድነው? ከሞላ ጎደል ማወቅ ከተቻለ ማለት ነው። እኔ እንደገባይ ከሆነ ኻሜኒን እና እነዚህን 40 ባለስልጣናት የሞሳድ ባመጣው መረጃ መሰረት የኛ አውሮፕላን አብራሪዎች መሰለ ያስወገዷቸው። የአሜሪካ ወታደር ደግሞ በተለይ የተቃዋሚ የአየር ተቃዋሚዎችን ማውደም፣ ሚሳኤሎች የሚተኮሱትን ማውደም እንደዛ መሰለ። ምናልባት አንተ የምታውቀው ነገር አለ? እስቲ በዚህ ላይ ለተመልካቾቻችን ብታስረዳለን። በደንብ ነው የተነተልከው። የሁለቱ ተቋማት የስራ ዘርፍ የነበረው አንደኛ ልክ አንተ እንዳልከው የእስራኤል አየር ኃይል 200ዎቹ እነዚህን 40 በላይ የሆኑ ባለትልቅ ስልጣናት ማውደብ ነበር። የአሜሪካው ጦር ኃይል ደግሞ እዚህ የነበረውና መካከለኛው ምስራቅ የነበረው የምሽመሮት አመፈኻ የሚባሉትን የአየር መደብደብ መሸሸጊያቸውን የአየር ማብረሪያ ቦታቸውን ምሽመሮት አመፈኻ የሚባሉትን ወታደራዊ ምሽመሮት አመፈኻ ማለት የአብዮት ጋርድ ማለት ነው በአማርኛ። ትክክል። የአብዮት ጋርድ የመስመሮት አመፈኻ የኻሜኒ ወታደሮች የሚመሩትን ተቋማት ማውደም ነበር። ስለዚህ ይህ ነበር ክፍፍሉ። ከዛም በኋላ ግን ሁለቱም እነዚህ የአሜሪካ አብራሪዎችና የእስራኤል አብራሪዎች ተናበው የሚሰሩት ስራ ከዛ በኋላ ረጅም ተምዘግዛጊ ሚሳኤሎችንና ተኳሾችንና አስተኳሾችን ማውደም ነበር። ይሄ ነው የሚሰራው በአሁኑ ሰዓት። ከዛ በኋላ እንግዲህ ከነገ ወይም ከዛሬ በኋላ የምናየው ወደ ኒውክሌሩ እንገባ ይሆናል። እስካሁን የሚደረገው ግን የመከላከልና ቀድሞ ማጥፋት ሚሳኤሎችን፣ ተኳሾችን፣ አስተኳሾችን፣ መሪዎችን ማውደም በነበረ የተሰራው ስራ በዓለም ላይ ተደናቂ ነው። የዚህ አይነት ሁኔታም ተደርጎ አይታወቅም። በዓለም ላይ የመጀመሪያ ጊዜ የሁለት ሀገራት አየር ኃይል ተናበው እንድት በአንድ ገጽ እንደሚሰሩ አድርጎ መሄድ ማለት ይኸውልህ ኢራን ላይ ከ400 በላይ ጀቶች ነው የሚሳፈፉት፣ ተዋጊ አየሮች ነው የሚሳፈፉት። ምንም ነገር ሳይደርስ ይሄ በእውነት ይህ ድርጊት ዓለምን የሚያስደንቅ ነው። እኔ በጣም ኮርቻለሁ። እስቲ አቶ ተስፋዬ ጥያቄ ሊኖረው ይችላል። አቶ መኮንን ጊዜያችን በጣም እየረነ ብዙ ጊዜ ልናወራ እንፈልጋለን፣ ጊዜያችን ትንሽ አስቸጋሪ ስለሆነ አቶ ተስፋዬ ጥያቄ ይኖራል። ኮሎኔል መኮንን ተስፋ አጭር ጥያቄ ኮሎኔል መኮንን ተስፋ፣ በመጀመሪያ ለሁላችንም እንኳን ደስ አለን እያልኩኝ ጥያቄ እንግዲህ እስራኤል ካደረገችው ዝግጅት ውስጥ አንዱ የሂዝቦላን መሰረታዊ ልማቶችን የማውደም ሁኔታ ሆኖ ታይቷል። በአሁን ሰዓት ሂዝቦላ በዚህ ጉዳይ ላይ እስካሁን ድረስ ምንም ጣልቃ የገባበት ነገር የለም። አጋጣሚ ሆኖ አርብና ቅዳሜ ወደ ሰሜኑ ክፍል ነበርኩኝ። የሰሜኑ ነዋሪዎች በዚህ ስጋትም እንዳልነበራቸው ነው የነገሩኝ። እንዴት ነው በዚህ በኩል ጦር ሰራዊቱ የሚያው? ተስፋ መጀመሪያ ሰላም። እንግዲህ የሂዝቦላውና የሁቲሙ የሐማሱ አከተመ። በቃ ከእንግዲህ በኋላ ገንዘብ የሚሰጣቸው የለም፣ የሚያደራጀዎች የለም። ጭጭ ብለው ነው ያሉት። በአሁኑ ሰዓት ምንም ነገር አይሰሩም። እስራኤል ራሷን ታድጋ የሰራችው ድርጊት ለዘላለም አጠፋሻለሁ የሚላትን አካል በአንድ ደቂቃ አውድማ ዓለምን የታደገችው። መካከለኛው ምስራቅ ከሚገኙ ሀገራት በአሁኑ ሰዓት በኢራን እየተተኮሰባቸው ነው፣ እየተጎዱ ነው። እንደኛ መጠለያ ስለሌላቸው ትልቅ ጉዳት ሊደርስባቸው ይችላል። እኛ ግን ይህ ድርጊት የተሰራው ስራ ዓለምን
መታደግ እንጂ እስራኤልን ብቻ አይደለም። እስራኤል ደጋግማ ለ40 ዓመት አቶ መኮንን መጨረሻ ጥያቄ አጠር ያለ መልስ አንተ ፈልጋለሁ። የጦርነቱ ዓላማ አንዴና ለመጨረሻ ይሄን መንግስት አገዛዝ ማስወገድ ነው፣ ማለትም ሌላ አዲስ መንግስት እንዲመጣ ማድረግ ነው እና ይህን ውጤትስ ልናገኝ እንችላለን ብለህ ታስባለህ? ጊዜ ወስዳል እንጂ ምናልባት ትራምፕ ይሄን ጦርነት ካላቆሙት ትልቁ ስራው በአሁኑ ሰዓት የመከላከያ፣ የሞሳድ፣ የሲአይኤ ተቋማት የኢራንን ህዝብ ማደራጀትና ማውጣት ነው። ሰልፍ ማውጣት ነው፣ ማደራጀት ነው፣ መሰረቶችን ውረሩ፣ ግቡ ማለት ነው። ያ ከሆነ ስለዚህ ያ ማለት የእግረኛ የእግረኛ ጦር አይገባም ማለት ነው። እኔ እንደማውቀው ከሆነ ሁሉም የሚደረገው በአየር ኃይል ነው። አሜሪካም እንደ ብዙ ሀገራት እንደ ኢራክና እንደ አፍጋኒስታን እዛ ጦርነት ውስጥ መቆየት አትፈልግም። እስራኤል ምናልባት ብቻዋን ከዛ በኋላ የምትቀጥል ካልሆነ በስተቀር አሜሪካ በአሁኑ ሰዓትን ከ4 ቀን ከ5 ቀን በኋላ ድርድር ትፈልግ ይሆናል። ምክንያቱም ዞሮ የሚጎዱት የአረባት ሀገራት የአሜሪካ ወዳጆች ናቸው። ይህን ደግሞ ለመቋጨት ሲባል ምናልባት ድርድር ይፈልግ ይሆናል። ያ ግን ባለፈው ሳምንት እንዳልኳቸው ሁሉም ሰበብ ነው የሚደረገው ስራ በአሜሪካና በእስራኤል ተናበው የማድረጉት ስራ በጣም የሚደነቅ ነው። እንኳን ደስ አለን። ስራው አላለቀም። ተጠንቀቁ፣ እናሸንፋለን። ኮሎኔል መኮንን ተስፋ እንደሚለውም በጣም እናመሰግናለን። በእርግጠኝነት ነገም ከነገ ወዲያ መልሰን እናገኛለን። ስለ አብሮነቱ ቆይታ እያመሰገን አመሰግናለሁ እላለሁ።